ዋው ሄሉና ናቲ ሀገራቸው ገብተው እንዴት ነው? አርባ ምንጭ ከቤተሰቦቻቸው ጋር ነው ዛሬ በዓልን። ሄሉዬም ከእናቷ ጋር እንግዲህ አብረው ፏክሽ ስን እያሉ ነው በአርባ ምንጭ። ይመቻችሁ፣ ውበታችሁ በባህል ልብስ ደምቃችኋል። ይመቻችሁ። ሄሉዬ ዋው የኔ ሴት የፀጉሩ አሰራር ሲያምር የአበሻ ቀሚሱ አለባበሷ ሲያምር ኦማይ ጋድ ትላላችሁ። እንዲው ሄሉዬ ይሄንን ጥምቀትን እግዚአብሔር አምላክ እንደዚህ ፈገግ አርጎ እንደው እንዲያዋለሽ በእውነት እኛም እንኳን በስደት ላይ ሆነን የእውነት ላንቺኛ በጣም ተደስተናል። እንዲው እንደዚህ ፈገግ ብለሽ ስለዋልሽ ማርያምን እኔ እንጃ ምን ልበላችሁ ውዶችዬ። ቤተሰቦቿም ጋር ሂዳለች። በጣም ምን ብዬ ልናገር? በጣም ደስ የሚል ነው የዘንድሮ ለሄሉዬ እግዚአብሔር ይመስገን። የእውነት ናቲ እውነት እንደዚህ ፈገግታዋን ምልስልስልስልስ ስላረከው በጣም እናመሰግናለን። እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ በድጋሚ። እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ደህና ነኝ ያለሁላችሁ። ዛሬ ሄሉና ናቲ ውበታሞቹ ነው መጥተዋል። በዓለም መስለዋል ዛሬ ናቲ ሎሚ ይወረውራል እንግዲህ ማለት ነው። እሱን ደግሞ በኋላ በቲክቶክ ላይቭ እንመጣለን ብለዋል። እንግዲህ ተቻልን እኛም እናስተላልፈዋለን ማለት ነው። በኋላ ላይቭ ላይ ይመጣሉ ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። አቢ ነኝ። ለዚህ ፊት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። እንኳን አደረሳችሁ ብያለሁ ወዶችዬ። እንግዲህ ዛሬ ሄሉና ናቲ እንግዲህ ቲክቶክን እየቀወጡት ይገኛሉ። ብቻ ደስ ይላል። እውነት ለመናገር እግዚአብሔር ይመስገን ደስ ይላል። በቃ በስማም አሁን ሱስ አልኳችሁ። ሱስ ናቲና ሄሉ በኢየሱስ ስም እኔ እንጃ። የሰው መውደድ ይስጣችሁ ከዚህ በላይ ማርያምን። ይህንን ነው የምለው እኔ። የሰው መውደድ ይስጣችሁ ከዚህ በላይ። ሁለታችሁም የዋሆች ናችሁ እና ፈጣሪ ከዚህ በላይ የሰውን መውደድ ይስጣችሁ። መመኘው ይህንን ነው እኔ እውነት ለመናገር የሰው መውደድ ይስጣችሁ። በጣም ነው ደስ የምትሉት እናንተ። አያምርም? ያበሻ ልብሳችሁ እስቲ ያመችሁ። የሄሉ ያበሽ በስማም እውነት ለመናገር ይሄንን ቀሚስ ሄሉ የለበሰችውን ቀሚስ ጥለቱ በጥቁር በጣም ነው የምወደው እውነት ለመናገር ማለት ነው። በጣም ሀዳ ማሰራት ኢትዮጵያ ነው እውነት ለመናገር ኢትዮጵያ ላይ ከሆነ ነው እንጂ እዚህ ሀገር ስደት ላይ ሆኖ ስደት ላይ ይሄ በደንብ የሚሰሩት ኢትዮጵያ ነው። እዛው ሂዳችሁ ተለክታችሁ ምናምን በቃ በአሪፍ በልካችሁ ቆንጆ አርገው ነው የሚሰፉት። እዚህ ግን የተሰፋውን ብታዙት አንዴ ስታጥቡት አለቀ። ስብስብ ነገር ነው የሚለው እና በጣም የወደድኩት ተሄሉ ላይ ደግሞ እንዴት አባቱ እንደሚያምር ቀጭን ስለሆነች ማለት ነው። ልክ እንደንትና ሄሉዬንና ግምጃዬን ስወዳቸው ግምጃዬ ራሱ የኔ እናት ስታምር በመድኃኔዓለም ስም እውነት ሄሉና ግምጃዬን በጣም የምወዳቸው በመድኃኔዓለም። እኔ ግምጃዬን ያወቋት አሁን በቅርብ ነው ማርያምን። በስመ አብ ግን እንዴት እንደምወዳት ስነ ስርዓትዋ ሁለመናዋ እንዴት ደስ እንደምትለኝ የእውነት በቃ የሆነ የልጅ አዋቂ ጥንቅሽ ሆነች ናት። ደግሞ ግምጃዬን በጣም ነው የምወዳት በዚህ አጋጣሚ በቃ ልክ እንደ ሄሉዬ የእውነት ይሄን ነው የምላችሁና ደስ ይላል። እንግዲህ ዘንድሮ በስማም ብዙ እህቶቻችን ከስደት መልስ ተስደት ተመልሰዋል። እንትናን ካወቃችኋት ዙፋን የምትባለዋን ካወቃችኋት፣ እንዲሁም ዙፋን አማራዊት የምትባለዋን ታወቃችኋት። የወሎዋ ልጅ እሷ ራሱ በጎንደር ትናንትና በዓልን ስታከብር አይቼ እንዴ መቼ ሂዳ ነው ምናምን ብዬ በጣም ተገረምኩኝና እህቶቻችን በጣም ተስደት እየተመለሱ ጥምቀትን አክብረዋል። እግዚአብሔር ይመስገን። የዛሬ ዓመት ደግሞ ሁላችንም ደግሞ ሀገራችን ገብተን የምናከብር ያደርገናል ብዬ ተስፋ አረጋለሁ። ያው ስደት አይለቅም። በእርግጥ ግን በቃን ብለን ካልሄድን የሚለቅ አይደለም። በቃም ብሎ ሰው ካልሄደ የሚለቅ አይደለም። ግን እግዚአብሔር ይመስገን ብቻ ሁሉም ነገር ደስ ይላል። እነሱን እንደዚህ እያየን እንኳን እኛ ሰዎች እንጽናናለን ብዬ አስባለሁና ሄሉዬና ናቲ በጣም አምሮባችኋል፣ ውበታም ሆናችኋል። ምሽት ይበራችሁ። በጣም ነው የምታወሩት ማርያምን። በስመ አብ ምን ልበላችሁ እኔ እንጃ ብቻ ደስ የሚል ነው። ሁሉም ነገር ደስ ይላል። እንደዚህ እኛ እንኳን እነሱን እያየን ደስ ይላል። አስባችሁታል? ሄሉዬ በዚህ ሰዓት ኧረ እኔ እንጃ
እግዚአብሔር ይመስገን፣ እግዚአብሔር ይመስገን ነው የምለው እኔ። ሌላ ምንም አልልም ውዶችዬ። ሁላችሁንም ያሰባችሁ ነገር ሞልቶላችሁ እንደዚህ ድምቅ ብላችሁ ከቤተሰብ ጋር የምታሳልፉበትን እድል ይስጥ ነው የምለው። በቃ ይሄን ለማለት ነው። በኋላ እንግዲህ ላው ከገቡ ምናምን ማስተላለፍላችሁ ይሆናል። ፋክሽን እያሉ እንግዲህ የዘገሊላለት እያሉ ነው እንግዲህ የሚመጡት። ይሄ ዘገሊላለት፣ ይሄ ዘገሊላለት ነይልኝ በኔ ሞት ጀግናው ከአሜሪካ ከቻለ ሄሉዬንም ሳቅ በሳቅ አርጓት ዋለ። የወንድ ጀግና ይመች፣ ናታችን የእውነቱ ይመች። ተመችተናል። እውነት የሄሉን ፈገግታ ሳይሆን የእኛንም ፈገግታ መልሰዋልና ይመች እላለሁ። እንግዲህ ይሄን ለማለት ነው የመጣሁት ውዶች። እየወዳችኋለሁ፣ አከብራችኋለሁ። መልካም ቀን፣ መልካም በዓል ይሁንላችሁ። በዓል ነው በቃ ሚካኤል ነው። አስተሮዬ ማርያም ትመጣለች፣ ከዛ ፋሲካ ይመጣል። ኦ ማይ ጋድ በቃ በዓል ነው። ሰምታችኋል። እንቁጣጣሽ ድረስ በዓል ነው። በቃ በዓል እና ያለ ማለት ብቻ መልካም ሙሉ ይመቻችሁ። ደስታዬን ለመግለጽ ያክል ነው የመጣሁት። እንደዚህ ሳያቸው ዝም አልልም ብዬ ነው ውዶችዬ። ባይ ባይ።